ገባ ትዳር ላይ እልህ አያስፈልግም። ትዳር ላይ መከባበር ያስፈልጋል። ትዳር ላይ ልትነጋገሩ ይገባል፣ ልትደማመጡ ይገባል። ክፍተት ቢኖር አብሬ ለምንድን ይሄ ነገር እያልሽ ልታወሩ ይገባል። እሱም እንደዛ መሆን የነበረበት እንጂ የዚህን ርቀት ልትጓዙ አይገባም ነበር በመጀመሪያ ደረጃ ማለት ነው። ያልኩሽ ያለሁት እኔ ምንድን ነው ትዳር ማናችሁም ያ ይሄ ስለተባለ አይደለም። ትዳር አቋም ያለው ነገር ነው መሆን ያለበት። አንቺም በትንሽዬ ነገር ውስጥ ሊረበሽ አይገባም፣ እሱም በትንሽዬ ነገር ውስጥ ሊረበሽ አይገባም። እልህ ልትጋቡ አያስፈልግም። አሁን ሰሞኑ ቪዲዮ ላይ በቃ ያየው ነበር። እሱም የሚሄድበት መንገድ ልክ አይደለም፣ አንቺም የምትሄጂበት መንገድ ልክ አይደለም። ከዛ ባለፈ ትልቁ ነጥብ ደግሞ ከሁለታችሁ ባለፈ ትልቁ ነጥብ መሀላችሁ ላይ ምን ተፈጥሯል? ልጅ ተፈጥሯል። ስለዛ አሁን እናንተ ከራሳችሁ ስሜት ባለፈ ለልጃችሁ ማሰብ አለባችሁ ማለት ነው። ልጃችሁ ምን ይፈልጋል? አንቺ ብቻሽን ልታሳድጊው ነው ወይስ እንደ ዘመኑ ሰው ችግር የለውም እኔም አገኘዋለሁ እሱም ያገኘዋል ብቻ በቃ ተለያይተን ብንኖርም ችግር የለም፣ እንደዛ የሚባል ነገር የለም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ትናንትና ሩቴ ከመሸ ቪዲዮ ለቃ ነበረ። በጣም ማሽቷል፣ በጣም ማለት ነው ማሽቷል። 3 ሰዓት ከምናምን ነው በቃ 4 ሰዓት ሊሆን ነው ቪዲዮ ተለቀቀ። ለምን በጊዜም የሷ ቪዲዮ እንደማይለቀቅ አልገባንም። እኔ አይገባኝም። ምክንያቱም ቪዲዮ ሰው በቃ ተስፋ ቁርጦ ከተኛ በኋላ ምናምን ነው የምንለቀቀው። ቪዲዮ እንድታይለት ለምንድን ነው በጊዜ የማይለቀቀው? እኔ ግራ ብትምለኝ ማለት ነው። የሷ ሲሆን ብቻ ነው የሚቆየው። እና የአብርሃም ወንድም መጥቷል አሉ። አዎ ዘመድም ሊሆን ይችላል፣ ወንድምም ሊሆን ይችላል። ብዙ ሰው ግን አብርሃም ታላቅ ወንድም አለ እያሉ ነው። እኔ ግን በጣም ባለፈው የአይን አባት ነው እየተባለ ማለት ነው። ማን ነው ስሙ? ናቲ ምናምን የተባለ በጣም ነው አብርሃም ጋር የሚመሳሰለው እሱ ነገር እሱ ሰው ማለት ነው። እኔ እሱ ወንድም ይመስለኛል። ይሄ ደግሞ ከቡዜ ጋርም ትንሽ ደማቸው ይመሳሰላል። ዘመድም ሊሆኑ ይችላሉ፣ ያጎት ልጅም ያክስት ልጅም ሊሆኑ ይችላሉ፣ ወንድም የሚባሉ ማለት ነው። ችግር የለም። ኦኬ በዚህ ጉዳይ ማለት ነው። ግን ሰውዬ ማለት ነው ለምን ቆየ በዚህ ግድ ማለት ነው። ሩታን እኮ በአንድ ንግግር ወደ ሀሳቡ አምጥተዋል። እግዚአብሔርን አይታችኋል። ወደ ሀሳቡ አምጥተዋል ማለት ነው። ሩታን አምጥተዋል። ምን አለ ከዚህ በፊት 3 ቀን 4 ቀን ይሄ ልጅ ቢሄድበት ሩታን ይመልሳታል። ምክንያቱም ሩታን አምጥተዋል። ትላንትና ወደ ሀሳብ ገብታ ነበረ እንደሚታዩ ማለት ነው። በደንብ ከልብ ቪዲዮን ስታዩ ከሆነ እያዳመጠች በልብ እያዳመጠች ነበረ። ስለዚህ እንደዚህ አይነት የተረጋጋ ወንድም እያለ እንደዚህ አይነት በቃ ያጎትም ልጅውን ዘመድም ይሁን የአብርሃም ወንድም እንደዚህ አይነት የተረጋጋ እህት ወንድሞች ያለ ምን ሆኖ የሚያሳብደው አብርሃም ምን ሆኖ ቅሌታ የሚሆነው? እና ይሄን አሁን ሩታ አይደለም ይሄ መጀመሪያ መውቀት ኦኬ፣ ሴት ልጅ ብላት ናት እሷ። ይሄ ነገሮችን ብታቆም እሱ ሊመለስ ይችላል ነው። እነሱ አሁን ሩታ ጋር አይመጣም። ግን ልጁ ምክሩ በጣም ነው ልብ የምስበው። እግዚአብሔርን በጣም ነው ልብ የምስበው። አነጋገሩ ምናምን በቃ ቦታ ይዞ ነው ሳይዝ ለአብርሃም ሳይል እሷን ሳይል በቃ አምጥቷል። ሩታን ራሱ ወደ እንትኑ አምጥቷል ማለት ነው። ቪዲዮ ሳይቆም ረዥም ሰዓት እኮ ቢያወራት ሩታን ይመልሳታል እርግጠኛ ነኝ። ቪዲዮ ስለቆመም ይሆናል እንጂ አምጥቷል እኮ ሩታ ወደ ሀሳቡን ልትቀይር እኮ ምናምን በእውነት እንትን ላይ ነች፣ ድርድር ላይ ነች። አምጥቷል ሩታን ወደ ሀሳቡ ማለት ነው። ደስ የሚል ነው። ግን ሩታ በጣም እድለኛ ነች በእውነት። የአብርሃም ቤተሰብ እንደዚህ ማወደዱ እናንተ መልካም ስታደርጉ ነው። በነገራችን ላይ ይባል ቤተሰብ የሚወዳችሁ እናንተ ባህሪ ሲኖራችሁ፣ እናንተ መልካም ስትሆኑ። ሩታ እውነት አብርሃም እንደምን አስቸጋሪ መጥፎ ሴት አብርሃም እንደሚቀርጻት መጥፎ አስቸጋሪ ሴት ቢሆን ለልጁ ማንም መጥፎ ሴት አይመኝም። ማወቅ ያለባችሁ ለልጁ ማለት ነው። ማንም መጥፎ ሴት ለልጁ አይመኝም። ለልጁ ማለት ነው ማለቱ ደግ ህይወት እንዲኖር ጥሩ ህይወት እንዲኖር ይፈልጋሉ። ስለዚህ ለልጁ ማንም ሩታ መልካም ሴት ባትሆን እና አቤላ እንደሚሉ እና አብርሃምም እንደሚል ሌሎቹ እንደሚያወሩ ቢሆን ለምንድነው በእንደዚህ አይነት ልክ ሩታ ላይ ፍጥ የሚለው? የአብርሃም ቤተሰብ መልካም ሴት ስለሆነች ነው።
ብዙ መስዋዕትነት ከፍል እያለችው ነው። ብዙ መስዋዕትነት የተከፈለ እንደዚህ በቀልድ ተረገፈ ያለች ሩታ ማለት ነው። ምክንያቱም እንደምታውቁ ብዙ መስዋዕትነት የተከፈለው በደቂቃ ተረገፈ፣ በትንሽ በቀልድ አቆመ ያለች። በጣም ነው የሚያዛዝነው። የሆነ ነገር ብዙ መስዋዕትነት እንከፍላለን ፍሬ ሲያፈራ ሲቀር ምናምን ሊጎዳን ይችላል። ግን ነገው ተነጎዳ ደግሞ ፈጣሪ እኛ ፍሬ ዋጋ ከፍልን እኛ እንትን ደግ ነገር አድርገን ደግ ነገር ነች ሩታ። እስከ ዛሬ ራሱ ተጣልታ አልሰራም ማለት ትችላለች። እስከ ዛሬ ተጣልታ ራሱ ሩታ ለአብርሃም ቻናል እኮ እየሰራች ነው። እንደምታው ነው። እውነት ሩታ መጥፎ ሴት ብትሆን ክፉ ሴት ብትሆን እንዳያድግ የምትፈልግ ቢሆን በቃ ብጠላ ኑሮ ለምን ለአብርሃም ቻናል ትሰራለች? እየሰራችላት ነው። እስከ ዛሬ ማለት ተጣልቶ እየሰራችላት ነው። በቃ ተለያይታል ተብሎ ራሱ እየሰራችላት ነው። እስቲ አስቡ፣ ስንት ቪዲዮ ሰራ ከሷ ጋር ከተለያየ በኋላ? ምንም ጥቂት ቪዲዮ ነው ሰራ። ስንት ቪዲዮ ነው? ቁጠሩ ስንት ቪዲዮ ነው ሰራ አብርሃም ማለት ነው። ስለዚህ ዛሬ እስከ ዛሬም ሩታ ለአብርሃም እየሰራች ነው። ተጣልቶ ራሱ እየሰራችለት ነው። ተለያይቶ ራሱ ይሄ ማለት እንዲያድግ ትፈልጋለች። በቃ እሱ ከፍ እንዲል ትፈልጋለች። አሁንም አልተወችም። አሁንም የእሱን ዝቅታ አትፈልግም። ራሷን ዝቅ አድርጋ እስከ ዛሬ ለሱ እየሰራች ነው። ግን ፈጣሪ አርጎ ለልጅ ብሎ አንድና ለመጨረሻ ሩታ እድል ብሰጣት አብርሃም ችግር የለም ይመለሳል። ነገ ተመልሶ ቢሄድም አብርሃም የሚመለስ ይመስለኛል። ከሄርሜላ ጋር መላቀቅ ባይፈልግም አብርሃም ሩታ ኦኬ ይሄን ነገር አክሴፕት ብታደርግና እሺ ብትል ኖሮ አብርሃም ለመካድ ችግር የለም። ለደቂቃ ይከዳል፣ ለደቂቃ ደግሞ እንትን ይላል። በእውነት እንትን ነው እሱ እንዳይስቱ ችግር የለበትም ልጁ ማለት ነው። እና እኔ በጣም ደስ አለኝ የነሱ ምክር ምናምን በጣም እንትን ነው። የልጁ ምክር በጣም ስቦታል ሩታ እንደምታዩ ማለት ነው። ሰብስክራይብ እያደረጋችሁ አበረታቱ።